በመካከለኛው ምስራቅ በሁለት ግንባር ስምምነት መሰል ነገር ታስሯል። የአሜሪካ ኢራን የተኩስ አቁም ስምምነትና የእስራኤል ሊባኖስ የተኩስ አቁም ስምምነት። የኢራን ወታደራዊ ዋና መስሪያ ቤት የአሜሪካ የተኩስ አቁም ስምምነት ፍጹም ድራማና የይስሙላ ነው፣ በአንድ በኩል የሰላም የልዑካን ቡድኖችን እየላኩ በሌላ በኩል ግልጽ ወታደራዊ ጥቃት መፈጸም በምንም መልኩ ከተኩስ አቁም ስምምነት ሂደት መንፈስ የራቀ ነው ብሏል መስሪያ ቤቱ። በፓኪስታን ይካሄዳል ተብሎ ስለሚጠበቀው ሁለተኛ ዙር የተኩስ አቁም ስምምነት አሜሪካ ወደ ኢስላማባድ የሰላም የልዑካን ቡድን እልካለሁ ብትልም ድርድሩ ስለመቀጠሉ ማንም እርግጠኛ ሆኖ መናገር የሚችል የለም። ቀደም ሲል የተደረሰው የኢራንና የአሜሪካ የሁለት ሳምንት የተኩስ አቁም ስምምነት በነገው ዕለት ረቡዕ ይጠናቀቃል። የአሜሪካ ባህር ኃይል በኦማን ባሕረ ሰላጤ ውስጥ የኢራንን ሰንደቅ ዓላማ የሚያውለበልብ የጭነት መርከብ ላይ ተኩስ በመክፈት በቁጥጥር ስር ካዋለ በኋላና ኢራንም አሜሪካ በማናለብኝነት የተኩስ አቁም ስምምነቱን ጥሳለች በሚል ከኮነነች ወዲህ የሁለተኛው ዙር ስምምነቱ የመካሄዱና የተኩስ አቁም ስምምነቱ ጊዜው የመራዘሙ ተስፋ እንደገና ጨልሟል ነው የተባለው። የአሜሪካው የሰላም የልዑካን ቡድን በምክትል ፕሬዚዳንት ጄዲ ቫንስ የሚመራ ሲሆን ቡድኑ ስላሁኑ የአሜሪካ የባህር ኃይል ጥቃት ምክንያት መነሻ ምንም ምላሽ አልሰጠም ተብሏል። የኢራን ተደራዳሪ ቡድኖች ደግሞ በድርድሩ ላይ ለመሳተፍ የሚያስችል ምንም መተማመኛ የለም በሚል መገኘት እንደማይችሉ ተናግረዋል። የመካከለኛው ምስራቅ የኢራን አሜሪካ ጦርነት ጋባለ ሲሉት እየተባባሰ ባሰበት መዓት ሊመጣ ነው ሲሉት ደግሞ መልሶ እየበረደ የሀገራት የተደራጀ የተቋማት ሚና ያለበት ሳይሆን በግለሰብ ሐሳብና ስሜት ሞቅታና ግልፍታ ወይም መቀዝቀዝና መርገብ የሚመራ ይመስላል። የአሜሪካ በኢራን መርከብ ላይ የፈጸመችው ጥቃት እየተንገዳገደ የሚገኘውን የሰላም ሂደቱን እንደገና በአፍጢሙ የሚደፋ ነው እየተባለ ነው። እንዲያውም ምክንያታዊ የሆነና የተረጋጋ መግለጫ የሰጡት የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ናቸው። እኛ ኢራናውያን ለወረራና ለጥቃት በተጠንቀቅ ቆመን የምንመክት መሆኑ እንደተጠበቀ ሆኖ ማንኛውም ምክንያታዊ የሆነና ዲፕሎማሲያዊ አማራጮች ሁሉ ውጥረቱን ለማርገብ የሚጠቅሙ እስከሆነ ድረስ መጠቀማችንን አናቋርጥም ብለዋል። ከጦርነትና ከጅምላ ጥቃት የሚያተርፍ አንዳችም ወገን የለም ያሉት ፕሬዝዳንት ፔዜሽኪያን ኢራናውያን ስለ አገሪቱ ተጨባጭ ሁኔታ ሊያውቁ ይገባል፣ በእኛም በኩል ትክክለኛ ያልሆነ መረጃ መስጠት ወይም የማይጨበጥ ቃል መግባት ችግሮቻችንን ለመፍታት ካለማገዙም በላይ የሕዝብ አመኔታን ያሳጣናል ብለዋል። ቀደም ሲል የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ቴህራን በቀጣዩ የድርድር ዙር ላይ ለመገኘት አንዳችም ዕቅድ የላትም አትገኝምም ብለው ነበር። መስዑድ ፔዜሽኪያን ፕሬዝደንቱ የእልክና የአልሸነፍ ባይነት የክብር ጉዳይ አዋጭ እንዳልሆነ የተረዱት ይመስላል እየተባለ ነው። ሄደው የሚላተሙበትን ተራራ መመዘንና ማመዛዘን የሚያስፈልግ መሆኑን አጢነዋል። የተወረወረውን ፉሪሳ ዝቅ ብሎ ማሳለፍ የመረጡ ይመስላል። ከፕሬዝዳንት ፔዜሽኪያን የፍትህ ሚኒስቴር ጉብኝታቸውና መግለጫቸው በኋላ የኢራን ውጭ ጉዳይ ሚኒስቴርም ረገብ ለስለስ ለማለት የሞከረ ይመስላል። ኢራናውያን በእርግጠኝነት ከአሜሪካ ጋር በሚደረገው ድርድር ብሩህ ተስፋ አይታየንም፣ ግና ተጨባጭ ወይም ሪያሊስቲክ እንደሆነ ደግሞ እናምናለን፣ እንዲሳካም እንሰራለን ብለዋል። አሜሪካ ከአሁን ቀደምና ትላንትም እያደረገች ካለችው ነገርና ትንኮሳ አንጻር ኢራናውያን የሰላም ስምምነቱን በተመለከተ ጸለምተኛ ብንሆን ሙሉ በሙሉ ምክንያታዊ ነን ያሉት ውጭ ጉዳይ ሚኒስትሩ ኢስማኤል ባጋኢ ከጠላት ጋር በሚደረግ ድርድር ጸለምተኛ መሆን አዋቂና ብልሃተኛ የመሆን ያህል ነው ብለዋል። ኢራን ለሁለተኛው ዙር የኢስላማባዱ ድርድር ትንሽ አፈግፍጋ ቦታ ሰጥታለች። አሜሪካንም በምክትል ፕሬዝዳንት ጄዲ ቫንስ የሚመራ ወደ ቀጣዩ ደረጃ የሚያመራና ውጤታማ ሊሆን የሚችል ነው ወደ ተባለው ድርድር የልዑካን ቡድኗን ልካለች። ጥሩ ነው፣ ግን አሁንም የሁለተኛ ሳምንቱ የተኩስ አቁም ስምምነት በነገው ዕለት ከመጠናቀቁ በፊት ድርድሩ እንደሚጀመር እርግጠኛ የሆነ ነገር የለም። በተለይ ፕሬዚዳንት ዶናልድ ትራምፕ የኢራን ቶስካ የተባለችውን ግዙፍ የንግድ መርከብ የባህር ምልልስ እገዳውን ተላልፋ የመጣች ናት በሚል በማጥቃት በቁጥጥር ስር ማዋላቸውን ከተናገሩ በኋላ ነገሮች ተባብሰዋል። ኢራን የባህር ቀበኞችና ዘራፊዎች ወይም
ፓይሬሲ አይነት ጥቃት ነው ዋሽንግተን የፈጸመችው እያለች ነው። የሆነ ሆኖ ባልተመጣጠነ የኃይል ይዞታ እልክና ውጤት የሌለው መስዋዕትነት ውስጥ ከመግባት በችግሮችም ውስጥ በትንኮሳዎችም መካከል ለመነጋገር መቀመጥ የተሻለ ነው ብሏል የኢራኑ ፕሬዝዳንት ፔዜሽኪያን። ዓለም በሙሉ የዓለም ሀገራት በሙሉ ጆሮአቸውን አቁመው የሁለተኛ ዙር ድርድሩ ተጀምሯል፣ የሚጠናቀቀው የተኩስ አቁም ስምምነትም ለዚህ ያህል ጊዜ ተራዝሟል የሚል ዜና በጥፍራቸው ቆመው እየጠበቁ ነው። ሆርሙዝ የሁሉንም ቤት እያንኳኳ ነውና። ፕሬዝዳንት ትራምፕ ደግሞ አሁን ዓላማ ያደረጉት እስካሁን የተጎዳና የተለመጠ የኢራንን ኢኮኖሚ የባሰ በመጭመቅና መተንፈሻ በማሳጣት ለሀገራቸው ጥያቄዎች ፍላጎት ለሁለቱም አንድም የኒውክሌር የጦር መሳሪያ ግንባታን ጉዳይና ሌላም የሆርሙዝ ሰርጥ የማስከፈት ጉዳይ ኢራን በግድ እንድትቀበልና እንድትገዛ የመጠምዘዣ መሳሪያ አድርገው እየተጠቀሙበት ነው። የአሜሪካ የጸጥታ ጉዳይ ዘጋቢ ፍራንክ ጋርድነር እንዳለው ይሄ አካሄድ ግን ለማንኛውም ወገን አሜሪካንን ጨምሮ የሚያዋጣ አይመስልም። የጀብደኛ የፊልም ተዋናይነት አይነት ፍላጎትን የሚመግብ ብቻ ነው የሚሆነው። ኢራን በሰጠችው ጥቂት መንገድ አሜሪካም ሲሆን አብዝታ ሰጥታ ለውይይቱ ስኬትና ለሰላም ካልሰሩ ይሄ ጦርነት በመጨረሻ ሁሉንም ነው አክሳሪ የሚያደርገው።